ሰላም ተመልካቾቻችን ሰላም እንደምናችሁ አለን። አዎ ዛሬ ይዘንላችሁ የመጣነው ያው እንግዲህ ሁላችሁም በፋይናንስ ዓለም ውስጥ ባላችሁበት በተለያየ ሚዲያ በምትሰሙበት ጊዜ ኢንቨስትመንት ባንክ እና የንግድ ባንክ የሚባሉ ቃላትን ብዙ ጊዜ እንደሚነሱ ታውቃላችሁ። እናም በሁለቱ የባንክ ኢንዱስትሪ ጋር ምን አይነት ሁኔታ አለ ማለት ምን አይነት ልዩነት አላቸው? ምን አይነት ወሳኝ የሆኑበት ጉዳይ አለ የሚሉትን ሀሳቦች በግርድፉ ለመነጋገር ነው። በእርግጥ በዝርዝር ሌላ ጊዜ እንመለስበታለን። ለዛሬው በዋነኝነት ለማንሳት የምንፈልገው በሁለቱ ኢንቨስትመንት ባንክ እና የንግድ ባንክ ተብሎ በሚነሱት የፋይናንስ ተቋማት መካከል በዋና ዋና ተግባራቸው ምን አይነት ልዩነት አላቸው? በአገልግሎታቸውስ እንዴት ይለያያሉ? እንዲሁም በደንበኞቻቸውስ ምን አይነት ደንበኞች አሏቸው? እንዴት በዚህ ይለያያሉ? የሚሉትን ሁሉንም አይነት መረጃ በግርድፉ ለማቅረብ እንሞክራለን። እስቲ ስንጀምር በዋና ዋና ተግባሮቻቸው እንዴት ይለያያሉ የሚለውን ለማንሳት የኢንቨስትመንት ባንክን ስንመለከት ኢንቨስትመንት ባንክ ኩባንያዎችንና መንግስታትን ወይም ትላልቅ ካምፓኒዎችን ነው በካፒታል ገበያዎች ላይ የተለያዩ የሰነደ መዋዕለ ንዋዮችን በማውጣትና በማሻሻጥ አገልግሎት የሚሰጠው እንዲሁም ደግሞ የድርጅቶች ወይ ተቋማትን ይሄ መርጀርና አኩዚሽን የሚባለው የውህደትና የመጠቅለል ግዢ ድርድሮችን ያካሂዳል። እንዲሁም በሌላ በኩል ደግሞ ዋና ዋና የድርጅቶችን ተግባራትን በመመልከት የማማከር አገልግሎት ይሰጣል። ማለትም ተቋማት ወይም ድርጅቶች የሚሄዱበትን አቅጣጫ በማየት የተለያየ ምክረ ሀሳብ ድርጅቶቹን ቢያስፋፉ ኢንቨስት ቢያደርጉ ድርጅቱን ቢሸጡ ወይም ከሌላ ጋር ቢዋሃዱ የሚሉትን አይነት የማማከር አገልግሎቶች ነው የሚሰጠው። እናም መንግስትንም በተለይ ለመርዳት ይችላል። ለመንግስትም የተለያየ አይነት በተለይ ለምሳሌ አሁን በግድቡ ላይ ተያይዞ የህዳሴ ግድብ ቦንድን በዋነኝነት ኢንቨስትመንት ባንኮች ናቸው ማሻሻጥ የሚገባቸው የነበሩት። ምንም እንኳን በሀገራችን የልማት ባንክ ይህንን አገልግሎት የሰጠው የኢንቨስትመንት ባንክ ባለመኖር ነው እስከዛሬ። አሁን ግን ከዚህ በኋላ ሊኖር የሚችለው በኢንቨስትመንት ባንኮች ነው ማለት ነው። እናም እነዚህ ናቸው በዋነኝነት የኢንቨስትመንት ባንክ ዋና ተግባራት ማለት እንችላለን። በሌላ በኩል የንግድ ባንኮችን ዋና ተግባራት ስንመለከት የንግድ ባንኮች ስንል እንግዲህ እዚህ ጋር መገንዘብ ያለብን በሀገራችን ንግድ ባንክ ስንል የኢትዮጵያ ንግድ ባንክ ነው በተለይ የህብረተሰባችን የሚገነዘበው። ነገር ግን በሀገራችን ያሉ የመንግስትና የግል አጠቃላይ 32 የንግድ ባንኮች እንዳሉ ሊታመን ይገባል። እናም እነዚህ የንግድ ባንኮች ምንድነው ተግባራቸው ሲባል በዋነኝነት ለግለሰቦች እና ለተለያዩ ቢዝነሶች ነው የተቀማጭ ገንዘብ መሰብሰብና የብድርን የተመለከተ አገልግሎት ነው የሚሰጡት። በዋነኝነት ይህንን በመስጠት ነው የሚተዳደሩት ንግድ ባንኮች። በሌላ በኩል ደግሞ ንግድ ባንኮች ለምሳሌ የውጭ ምንዛሪ አገልግሎትን ሊያቀርቡ ይችላሉ። እንዲሁም የተለያዩ አይነት የኢንቨስትመንት ስራዎች ላይ ይሰማራሉ። ማለትም ህንፃ ሲገነቡ ለራሳቸው ይህን ህንፃ ላይ ኢንቨስት ሲያደርጉ ይታያል። እንዲሁም ደግሞ በተለይ በወለድ አልባ ባንክ አገልግሎት ከባለሀብቶች ጋር በመተባበር እኩል ኢንቨስት አድርገው እኩል ትርፍ የሚካፈሉበትም አይነት አገልግሎት በንግድ ባንኮች ይሰጣል ማለት ነው። በሶስተኛነት እስቲ ምን አይነት ደንበኞችስ አላቸው የሚለውን ለማየት ብንሞክር የኢንቨስትመንት ባንኮች ያላቸው ደንበኞቻቸው ኮርፖሬሽኖች ወይም ተቋማዊ የሆኑ ባለሀብቶች እና መንግስታት ናቸው። የኢንቨስትመንት ባንክ ደንበኞች በጣም ግዙፍ የሆኑ ተቋማት ናቸው እንጂ አነስተኛ ወይም ትናንሽ ቢዝነስ ተቋማት ጋር ምንም ደንበኝነት አይኖራቸውም። ለምሳሌ በአለም ላይ ታዋቂ የሆነው የጂፒ ሞርጋን ባንክን ብናይ በጣም ግዙፍ የሆኑ ናቸው የኢንቨስትመንት ባንኮች ማለት ነው። በሌላ በኩል የንግድ ባንኮችን ስንመለከት በተለይ ጥቅም የሰጡት ለሸማቾች ለአነስተኛ ንግዶች እንዲሁም በተወሰነ መልኩ ለትላልቅ ኮርፖሬሽኖችን ነው። እነዚህን አጠቃላይ ጨምሮ ለሰፊው ደንበኛ ነው ግልጋሎትን የሚያቀርቡት። በዚህም ከኢንቨስትመንት ባንክ ይለያሉ ማለት ነው። በሌላ በኩል አገልግሎቶቻቸውስ ምን አይነት ነው ብለን ለመለየት ብንሞክር በሁለቱ በኢንቨስትመንት ባንክ እና በንግድ ባንኮች መካከል ያለው
የአገልግሎት ልዩነትስ ምንድነው ብንል የኢንቨስትመንት ባንክ አገልግሎቶቹ በዋነኝነት የሰነድ መዋዕለ ንዋዮችን ለገበያ ማውጣት እንዲሁም ተቋማትን የውህደትና የግዢ የማማከር በሌላ በኩል ንብረት አስተዳደር እንዲሁም ንብረቶችን በባለቤትነት ማጠቃለልን እኚህን ያካተተ አገልግሎት ነው የሚሰጡት። በተለይ አክሲዮን ለገበያ ያወጣሉ፣ ለትላልቅ የንግድ ፕሮጀክቶች የገንዘብ ድጋፍን ይሰጣሉ፣ እንዲሁም ደግሞ የኢኮኖሚ ትንተናዎችን ያካሂዳሉ። የተለያየ የኢኮኖሚ ሴክተርን በማማከር በተለያየ አቅጣጫ ቢሄዱ በዛ ሴክተር ላይ ያሉ የንግድ ተቋማትን የማማከር እና የሪሰርች ጥናት ትንተናን ያካሂዳሉ የኢንቨስትመንት ባንኮች። የንግድ ባንኮችን ግን እዚህ ጋር በምንመለከትበት ሰዓት የንግድ ባንኮች እንደ ተቀማጭ መቀበልን፣ ብድር መስጠትን፣ የዲጂታል ባንኪንግ አገልግሎትን እና ሌሎች የባህላዊ የባንክ አገልግሎቶችን ነው እንደ አገልግሎት የሚያቀርቡት። ቅድም እንዳነሳ ነውም የውጭ ምንዛሪ አገልግሎትን የመስጠት ይህንንም አይነት አገልግሎት ነው በተወሰነ የንግድ ባንኮች በአጠቃላይ ለሰፊው ህብረተሰብ የሚያቀርቡት ማለት ነው። በሌላ በኩል እስቲ የገቢ ማስገኛ መንገዳቸውስ ምንድን ነው ብለን ደግሞ በምንመለከትበት ሰዓት ኢንቨስትመንት ባንኮች የሚያገኙት ገቢ ከየት ነው ብለን ብናይ በዋነኝነት የሚያገኙት ከማማከር አገልግሎታቸው ነው። በማማከር ነው ይህንን ገቢያቸውን የሚያገኙት። ከንግድ ኮሚሽኖቻቸው ማለት ከማማከር የሚገኝ ኮሚሽን እንዲሁም ደግሞ ኢንቨስትመንት ላይ ሲሰማሩ የሚመጣ ትርፍን አንድ ላይ በማያያዝ ገቢ ምንጫቸውን ከነዚህ ነው የሚያገኙት ማለት ነው። ንግድ ባንኮችን ስንመለከትስ ንግድ ባንኮች የሚያገኙት ገቢ በዋነኝነት ከተለያዩ የባንክ አገልግሎቶች የሚገኝ የኮሚሽን እንዲሁም ደግሞ ከሚቀርቡት የብድር ላይ የሚገኝ የወለድ ገቢን ነው በዋነኝነት እንደ ገቢ የንግድ ባንኮች ይዘው የሚገኙት ማለት ነው። እኚህን 5 ነጥቦች አንስተናል። እናም እነዚህን ልዩነቶች በሁለቱ መካከል ማየት እንችላለን። እንዲሁም እስቲ በሌላ መልኩ ስናይ የኢንቨስትመንት ባንክ በአጠቃላይ በሴኩሪቲ ንግድ ወይም በሰነደ መዋዕለ ንግድና በድርጅት ፋይናንስ እንቅስቃሴዎች ላይ ያተኮሩ የተለያዩ የቁጥጥርና መመሪያዎችን ነው ለዚህ ነው የሚገዛው ከኢትዮጵያ ካፒታል ገበያ ባለስልጣን በተለይ በዋነኝነት እና ከብሔራዊ ባንክም የሚወጡ የተለያዩ የቁጥጥር መመሪያዎችን ነው የኢንቨስትመንት ባንክ ተገዢ ሆኖ የሚንቀሳቀሰው ማለት ነው። የንግድ ባንኮችን ግን እዚህ ጋር በምናይበት ሰዓት ይህ በጣም ትልቁ ልዩነታቸው ነው። በተለይ የተቀማጭ ገንዘቦችን ደህንነትና የአበዳሪ ተግባራቸውን ትክክለኛነት በሚመለከት ጥብቅ ቁጥጥር ይደረግበታል። ከብሔራዊ ባንክ እጅግ በጣም ጥብቅ ቁጥጥር የሚደረግባቸው ናቸው የኢትዮጵያ ንግድ ባንኮች የንግድ ባንኮች ማለት ነው። እና ይህንን ልዩነትን በማየት የካፒታልና የምክር አገልግሎት በማሳደግ ላይ ከሚያተኩረው የኢንቨስትመንት ባንክ በተለየ የንግድ ባንክ ግለሰቦችንና የንግድ ድርጅቶችን በዕለት ተዕለት የፋይናንስ ፍላጎታቸው ላይ ያግዛል። ምክንያት ተደራሽነትን እና ደህንነትን በማጉላት እንደ ተቀማጭ ገንዘብ ግብይትና ብድር ያሉትን አገልግሎቶች ይሰጣል። መደበኛና ደህንነቱ የተጠበቀ የፋይናንስ አስተዳደር የሚፈልጉ ሰዎች የንግድ ባንክ ተግባርን ይከተላሉ ብለን እናያለን። በሌላ በኩል ግን የኢንቨስትመንት ባንክን ስናይ ቀደም ብለን እንዳነሳ ነው ለመደበኛ ግለሰቦች ሳይሆን ለትላልቅ ተቋማትና መንግስታዊ አካላት ነው አገልግሎት የሚሰጡት ማለት እንችላለን። እናም ለዛሬ ይህንን ነው ይዘንላችሁ የመጣ ነው። ተስፋ እናደርጋለን የተወሰነ ልዩነታቸውን መረዳት እንዳስቻላችሁ። እናም እስቲ ቻናላችንን ሰብስክራይብ ያደርጋችሁ ቻናላችንን ሰብስክራይብ አድርጉ እያልን በሚቀጥለው ሌላ መረጃ ይዘንላችሁ እንመጣለን። ሰላሙ ነው።